እግዚአብሔር የሚስቅ ቢሆን ኑሮ እንደዚህ ዘመን የሚስቅበት እድል አይገኝም ወይም ጊዜ አልተፈጠረም። በተራራ ላይ የተሰራች ከተማ ልሰወር ብትል አትችልም፣ ተራራው በግድ ይገልጣታል እንዳለ እግዚአብሔር የጠራውን ሰው ማንም መሸፈን አይችልም። እግዚአብሔር ጠርቶ ፈልጎ ሲያመጣ እንጂ ራሱ ፈልጎ የመጣ ሰው ራሱም ይጠፋል፣ ቤተክርስቲያንንም ይረብሻል እንጂ አይጠቅም። ለሰው ልጅ ነፃ ፈቃድ ተሰጥቶታል። ነፃ ፈቃድ የተሰጠው መርጦ እንዲያምን እንጂ መርጦ እንዲሾም አይደለም። ሹመትን እግዚአብሔር ይመርጣል እንጂ ሰው አይመርጥም። ድህነትን ግን ራስህ ትመርጣለህ። ክህነት የሚሰጠው በእግዚአብሔር ጥሪ ነው። ጵጵስና የሚሰጠው፣ ፕትርክና የሚሰጠው፣ ዲቁና የሚሰጠው፣ ቅስና የሚሰጠው እግዚአብሔር ሲጠራ ነው። ራሱን ለክህነት የመረጠ ሰው በፍጹም በዓለም ላይ የለም። ቢኖር እንኳን እሱ ይጠፋል። የሚቃጠል መሥዋዕት በመጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 1 ቁጥር 7 ላይ የምናገኘው ኃይለ ቃል ነው ማለት ነው። ባለን ጊዜ እግዚአብሔር የወደደውን ያህል እንማማራለን። እናንተም በጉባኤ በተገኘን ጊዜ ማሰብ የሚገባን ዋናው ነገር ሰይጣን ሁል ጊዜ የሰው ልጅ እግዚአብሔር የሰራው ቤት ነው። እግዚአብሔር በሰራው ቤት ላይ ሰይጣን አንዳንድ ቀዳዳዎችን እየፈጠረ እንጨቶችን እያነሳ ቤቱን ክፍት ያደርገዋል። በዚያ ደግሞ አራዊት ይገባሉ፣ በቤቱ ውስጥ የማይገባ ስራም ይሰራሉ። እና አንድ ሰው ወደ ጉባኤ ሲሄድ ሰይጣን በፈጠረበት ቀዳዳ በኩል አንድ እንጨት ቆርጦ ለማቆም ነው የሚማረው። እና አንድ ቀን ጉባኤ ስትሄዱ እግዚአብሔር ዛሬ ቤቴ ላይ እንዳቆመው የሰጠኝ እንጨት ምንድን ነው ብላችሁ ክፍተታችሁን ለመሙላት ራሳችሁን ለማየት እንድታስቡበት ነው። የእግዚአብሔር ቃል በውሃ የተመሰለበት ምክንያት አንዱ የእግዚአብሔርን ቃል በመዓልትና በሌሊት የሚያነብሰው ከውሃ ዳር እንደተተከለች አትክልት ነው የተባለው። አንዱ በውሃ የተመሰለበት ምክንያት ውሃ መልክን ያሳያል። እንዲህ ብላችሁ ስትሄዱ መልካችሁን ያሳያችኋል። የእግዚአብሔር ቃል ራሳችንን ስለሚያሳየን ውሃ ይባላል። እና አንድ ሰው ራሱን አይቶ ውሃው ላይ ስትሄዱ መስታወትን ተክቶ ከፊታችን ላይ ያለውን ጉድፍ እንደሚያሳየን የእግዚአብሔር ቃልም ጉድፋችንን የምናይበት ነው። ያንን ጉድፍ ደግሞ ለማንሳት ነው። አንድ ሰው ፊቱን በመስታወት አይቶ ከፊቱ ላይ ጉድፍ እንዳለ መስታወቱ ነግሮት ባያነሳው ሰውየው ምን ሊባል ይችላል? ሞኝ ይባላል ማለት ነው። ልክ እንደዚህ በእግዚአብሔር ቃል ራሳችን እናያለን። ራሳችንን አይተን ያንን ጉድፍ ካላነሳ ነው ሞኝ እንባላለን። የተማራችሁ ሰዎች ናችሁ አይደለም? መማር ለማሰብ ነው። ተምሮ ከማያስብ ሰው ሳይማር የሚያስብ ይሻላል። እና መማር ለማሰብ ነው። አንድ ሰው ተማረ የሚባለው የአንድን ነገር ምክንያቱን ለማወቅ ነው እንጂ እንደ ቡክ ስቶር የመረጃ ቋት ማጠራቀሚያ ለመሆን አይደለም ሰው የሚማረው። መረጃ የሚያጠራቅም ሰው ሁሉ ተማረ አይባልም። ተማረ የሚባለው በምክንያት ማሰብ ሲችልና ከስሜታዊነት ነፃ ሲወጣ ነው። እውቀቱ ስሜቱን ያላሸነፈለት ሰው አዋቂ አይባልም። በምክንያት የሚያስብ ሰው ነው። እና ስለዚህ የምንማረው እንድናስብ ነው። ዛሬም እኔ እግዚአብሔር ቢፈቅድ እንድንማማርበት የመረጥኩት ይህን ኃይለ ቃል እንድናስብ ነው። እና በትክክል አስባችሁ እንድትመለሱ አስባችሁ ነው በእርግጥ የመጣችሁት። ሳያስብ የመጣም ይኖር ይሆናል። ግን አስባችሁ ነው የመጣችሁት። ያሰባችሁት መንገድ በምን እንዳሰባችሁ ባይታወቅም እና እንድናስብ በደንብ አድርጋችሁ ስሙ። እግዚአብሔር ከሁላችን ጋር ይሁን። ኦሪት ዘሌዋውያን ምዕራፍ 1 ቁጥር 7 ላይ ያለ ኃይለ ቃል ነው። የሚቃጠል መሥዋዕት በሚል ርዕስ ነው የምንማማረው። ኦሪት ዘሌዋውያን የሚባለው መጽሐፍ በኦሪት መጽሐፍት ወይም በሕግ መጽሐፍ ሶስተኛው መጽሐፍ ነው። ኦሪት ዘፍጥረት፣ ኦሪት ዘጸአትና ኦሪት ዘሌዋውያን ይባላል።
ይሄ መጽሐፍ ሁለት ነገሮችን ከታለፈ በኋላ የተጻፈ መጽሐፍ ነው ወይም የተቀመጠ ነው። የመጀመሪያው ዘፍጥረት ነው። ሁለተኛው ዘጸአት። ዘፍጥረት ማለት የፍጥረትን ነገር የሚናገር ነው። ዘጸአት ማለት ደግሞ እስራኤል ከግብፅ የመውጣታቸውን ነገር የሚናገር ነው። ስለዚህ ሁለት ቃላትን አስቀደምን ማለት ነው። የመጀመሪያው መፈጠር፣ ቀጥሎ መውጣት። መፈጠር፣ መውጣት። ከዛ ሶስተኛው ምን ማለት መጠራት። ወፀውኦ እግዚአብሔር ለሙሴ ብሎ ይጀምራል። ኦሪት ዘሌዋውያን ምዕራፍ 1 ቁጥር 1 የሚጀምረው እግዚአብሔርም ሙሴን ጠራው። ወፀውኦ እግዚአብሔር ለሙሴ እምደብተራ ዘመርጡል። በምድረ በዳ በነበረችው በድንኳኑ በኩል እግዚአብሔር ሙሴን ጠራው ይላል። ስለዚህ የመጠራት መጽሐፍ ነው ማለት ነው። ዘፍጥረት የመፈጠር መጽሐፍ ነው። ዘጸአት የመውጣት መጽሐፍ ነው። ዘሌዋውያን ደግሞ የመጠራት መጽሐፍ ነው ማለት ነው። አንድ ሰው የክህነት መጽሐፍ ይባላል። ኦሪት ዘሌዋውያን የክህነት መጽሐፍ ይባላል። የካህናት መጽሐፍ፣ የመሥዋዕት መጽሐፍ፣ የአምልኮ መጽሐፍ፣ የመንጻትና የመቀደስ መጽሐፍ ተብሎም ይጠራል። የመንጻት የመቀደስ መጽሐፍ፣ ከእግዚአብሔር ጋር የመዋሃድ መጽሐፍ ይባላል እና የመሥዋዕት መጽሐፍ ወይም ደግሞ የመንጻት ሕግ መጽሐፍም ተብሎ ይጠራል። እንዴት መንጻት ይቻላል የሚባለው ማለት ነው። The law of purification ይባላል። የመንጻት ሕግ መጽሐፍ ማለት ነው። የመንጻት ሕግ ያለበት መጽሐፍ ይባላል። ስለዚህ በዚህ መጽሐፍ ውስጥ አሁን 3 ነገሮችን አለፍ። የመፈጠር መጽሐፍ፣ የመውጣት መጽሐፍና ምን ማለት መጽሐፍ ነው? አቤት የመጠራት፣ ከዚያስ የመሥዋዕት፣ የክህነት፣ የመሥዋዕት፣ የመንጻት፣ የመቀደስ፣ የመዋሃድ፣ ከእግዚአብሔር ጋር የመኖር መጽሐፍ ይባላል ማለት ነው። ከዚያ ዘሁልቁ ይባላል። በጣም መጽሐፍ ቅዱስን እንኳን ተምሮ አይቶ እንኳን መጥገብ አይቻልም። በቅደም ተከተል የተጋጠመ ነው። ቅዱስ ጳውሎስ ኤፌሶን መልእክቱ ላይ ሲናገር ሁሉ በስርዓት ተጋጥመዋል ይላል። ቅዱስ ጳውሎስ ምንድን ነው የሚለው? ሁሉ በስርዓት ተጋጥመዋል። በሉ እስኪ ሁሉ በስርዓት ምን ብሏል? ተጋጥመዋል ነው። ሁሉ በስርዓት ተጋጥሟል ማለት ይመስላችኋል? እግዚአብሔር የቷን ከየት ቀጥሎ ቢያደርጋት ምን ልትሰራ እንደምትችል ጠንቅቆ ያውቃል። የትኛው አካል ከማን ቀጥላ መቀመጥ እንዳለባት ማይሆን በጣም የሚያስደንቅ ነገር አለ። ለምሳሌ ማይሆን አካል ግንባር ላይ ቢሆን ምን ይፈጠራል? በጣም ነውር ነው አይደለም? በጣም ነውር ነው። ስለዚህ እግዚአብሔር ማን የት ቢሆን እንደሚገባው ያውቃል። የትኛው አካል የት መቀመጥ እንዳለበት እግዚአብሔር ያውቃልና ሁሉ በስርዓት ተጋጥሟል። ይህ የእግዚአብሔር አዋቂነት። ሁሉ በስርዓት ተጋጥሟል። ማን ከምን አጠገብ ቢኖር እንደሚጠቅም የሚያውቀው እግዚአብሔር ነው። መጻሕፍቱንም ሲደረድራቸው በስርዓት ነው ያጋጠማቸው። በስርዓት ማን ከማን ቀጥሎ መሆን እንዳለበት አስቀምጧል። መፈጠር፣ መውጣት፣ መሥዋዕት፣ ክህነት ይውላችሁ። መፈጠር፣ መውጣት፣ መጠራት፣ ክህነት፣ መሥዋዕት፣ መንጻት፣ ከዚያ መዋሃድ። እነዚህን ቅደም ተከተሎች በቃላችሁ እንድትይዟቸው እፈልጋለሁ። መፈጠር በሉ፣ መውጣት፣ መጠራት፣ ክህነት፣ መሥዋዕት፣ መቀደስ፣ መዋሃድ። እስኪ በሏቸው። እንደናንተ ዶክመንት ዩዝ ኤንድ ስሮ የሚባል ትምህርት የለም። ተጠቅመህ የመጀመሪያውን ሴሚስተር ሃንዳውት ትጥለዋለህ አይደለም? ዘንድሮ አትፈተንበት። ለቤተክርስቲያን የሚባል ትምህርት የለም። መያዝ ነው። ትይዛለህ። ቀጥሎ ደግሞ ምን ታደርጋለህ? ትይዛለህ ማለት ነው። አሁን እኮ ወንድማችን ማስተርስ ዲግሪ ነው መማር ብለውኛል። እና ማስተርስ ዲግሪ የመጀመሪያውን ዲግሪ አውቆታል ወይ ተብሎ የጥያቄ ዲግሪ ነው ሁለተኛው ማለት ነው። ለዚያ ነው ብዙ ጊዜ ሪሰርች የሚበዛው እሱ ማለት ነው። የመጀመሪያውን ዲግሪ አውቆታል ወይ ማለት ነው። ሌላ ችግር አይደለም ለማለት ፈልጌ ነው።
እና ሳስበው እኔ አልተማርኩም። ሳስበው ግን የሚመስለኝ ማስተርስ ዲግሪ የመጀመሪያውን ዲግሪ በትክክል አውቆታል ወይ ብሎ ጥያቄ ነው። እና ሪሰርች ራሱ ለምንድን ነው የመጣው? ሪ ማለት ምን ማለት ነው? እንደገና ማለት ነው። እንደገና ፈልግ ነው። እንደገና ፈልግ። ሪሰርች ማብቂያ የለውም። ሁልጊዜ ኢንዲኬተር ነው፣ አመልክቶ መጥፋት ነው እንጂ ዋናውን ምንጭ ሁልጊዜ ያገኘሁት ያለ ጥናታዊ ጽሑፍ አጥኒ የለም። ፍጹም አይደለም። አብሶሉት ሪሰርች የለም። ሁልጊዜ መፈለግ ነው። ትፈልጋለህ፣ ለባለ ድርሻ እየሰጠህ ትሄዳለህ ማለት ነው። ዋናው ሐሳቡ መያዝ ነው። እሺ መፈጠር በሉ፣ እሺ መውጣት በሉ፣ እሺ መጠራት፣ ክህነት፣ መስዋዕት፣ መቀደስ፣ እዚያ ምን ማለት መዋሃድ። እነዚህ ነገሮች ክርስቲያን የሆንባቸው ዓላማዎች ናቸው። በኦሪት ዘፍጥረት መጀመሪያ የተቀመጠው ኦሪት ዘጸአት ቀጥሎ የተቀመጠው ኦሪት ዘሌዋውያን፣ ከዚያ መጨረሻው አራተኛው መጽሐፍ ምን ይሆናል? መቆጠር ይመጣል ማለት ዘሁልቁ መቆጠር ይመጣል። ይህ ማለት በሐዲስ ኪዳን ስትመጡ ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ በደሙ እንደገና ምን አደረገን? ፈጠረን። በደግሙ እንደገና ፈጠረን። አስቀድሞ በአርአያው በአምሳሉ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተቀመጠው አስቀድሞ በአምሳሉ ፈጠረን። አሁን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ተማሃሩ እምኔ፣ ከእኔ ተማሩ እኔን ምሰሉ ብሎ ራሱን አስመስሎ በወንጌል ፈጠረን። እንደገና ነው የፈጠረን። ቅዱስ ጳውሎስ እነሆ በክርስቶስ ሁሉ አዲስ ፍጥረት ነው ብሎ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እንደነገረን እንደገና ፈጥሮናል። በደሙ ነው የፈጠረን። ከዚያ ያን ከተፈጠርን በኋላ ምን አድርገን በደሙ የነጹ በደሙ የተቀደሱ በክርስቶስ ደም የታተሙ ሰዎች ደግሞ ከምን መውጣት አለባቸው? መጀመሪያ ከኃጢአት፣ ከድንቁርና፣ ከክህደት ከራሳቸው መውጣት አለባቸው። ከዚህ የወጡት የተጠመቁ በእውቀት የተፈጠሩ በደሙ የተፈጠሩ በጥምቀት በንጽህና የተፈጠሩት ከራሳቸው ዓለም የወጡት ሰዎች ለምን ይጠራሉ? ለክህነት ይጠራሉ ማለት ነው። ክህነት መጠራት ነው እንጂ ፈልገው ሰዎች የሚያገኙት አይደለም። ክህነት እግዚአብሔር የሚሰጠው ጥሪ ነው። እግዚአብሔር ሳይጠራው ራሱን ካህን ያደረገ ሰው እሱ ይጠፋል። ሰውንም አይጠቅምም፣ ራሱም አይጠቀምም። ተጠርቶ ካህን የሚሆን ነው እንጂ ራሱ ፈልጎ በቃሁ ነቃሁ ብሎ እንዲያውም የማቴዎስ ወንጌል ላይ ምዕራፍ 6 ላይ ጌታ ሲናገር መኑ እሙስቴትክሙ በተክዞ ዘይክል ወስኮ አሃደ እመተ በዲበ ቆሙ፣ ከእናንተ መካከል ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው ይላል። ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? ቁመት ያለው መደበኛ ሰውነት ነው። ሰው ሆኖ እግዚአብሔር ማምለክ ነው። ከቁመት በላይ 1 ክንድ ያለት ደግሞ ከአማኝነት በላይ ደግሞ ካህንነት ሌላ ማዕርግ ናት፣ ሌላ ቁመት ናት፣ ሌላ ልዕልና፣ ሌላ ከፍታ ናት። እሱን ተምሬያለሁ፣ ለእኔም ይገባኛል፣ አውቄያለሁ፣ ከነገሌ የተወለድኩ ነው ስጡኝ ተብሎ ክህነት አይሰጥም። የሚሰጠው ምን ስለሆነ ነው ሲባል ሰዎቹ ከተጠሩ ብቻ ነው። ለዚህ ነው እግዚአብሔር ኦሪት ዘሌዋውያን ሲጀመር ዘሌዋውያን ማለት ሌዊ የክህነት ቅዳሴ የክህነት ስርዓት ወይም የክህነት ሀብት የተሰጠው ከ12ቱ የያዕቆብ ልጆች ለሌዊ ወገን ነው። ለሌዊ ነገር ተሰጥቷል። መንግስት ለይሁዳ እንደተሰጠ ክህነት ደግሞ ለሌዊ ተሰጥቷል። ስለዚህ አንድ ሰው ካህን መሆን የሚችለው እግዚአብሔር ሲጠራው ብቻ ነው። ጳጳስ ለመሆን፣ ቄስ ለመሆን፣ ዲያቆን ለመሆን፣ ካህን ለመሆን፣ ኤጲስቆጶስ ለመሆን፣ ቆሞስ ለመሆን መጠራት ነው እንጂ የሚያስፈልገው ራሴ መጥቻለሁ ካህን አድርጉኝ እኔንም አድርሱኝ ተብሎ ክህነት የለም፣ አይታደልም። ይህንን ነው አሁን ዛሬ ራሳቸውን የሚያሰማሩ እረኞች ወዮላቸው ብሎ በትንቢተ ሕዝቅኤል እንደተነገረ ራሳቸውን ለክህነት ያጩ ሰዎች አሉ። ራሳቸውን ለጵጵስና ያጫሉ። እግዚአብሔር ጠርቶ ፈልጎ ሲያመጣ እንጂ ራሱ ፈልጎ የመጣ ሰው ራሱም ይጠፋል፣ ቤተክርስቲያንንም ይረብሻል እንጂ አይጠቅምም። ቅዱስ ኤጲፋኒዎስ ጳጳስ ሊሆን ሲፈለግ አልሆንም ብሎ
ለሰዎች አስቸገረ። መጨረሻ ላይ አይሆንም እንሾምሃለን ብለው ሲያስቸግሩት ሄደና አዝመራ ካለበት ከአዝመራው መሃል ተደበቀ። አዝመራው መሃል ሲደበቅ ድንገት የሆነ ሰው አህያ ይጠፋዋል። አህያውን ሲፈልግ ከአዝመራው ይገባል። አህያ ከአዝመራ የገባውን አህያውን ለማውጣት ሲገባ ቅዱስ ኤጲፋንዮስን ከዚያ ያገኘው አስሮ ወስዶ ለአባቶች ሰጣቸው። ካገኘንህማ ማንን እንፈልጋለን ብለው በግድ ሾሙት። ይሄ መጠራት ይባላል። ለዚህ ነው ጌታ ኢትክል ተከብቶ ሀገር እንተ ታንጸት መልዕልተ ደብረ፣ በተራራ ላይ የተሰራች ከተማ ልሰወር ብትል አትችልም፣ ተራራው በግድ ይገልጣታል እንዳለ እግዚአብሔር የጠራውን ሰው ማንም መሸፈን አይችልም። እግዚአብሔር የጠራውን ሰው ከተጠራህ አንተ ሰው ማደራጀት የለብህም፣ ሰው ማቋቋም የለብህም። ደጋፊ ክህነት በእግዚአብሔር ጥሪ እንጂ ወዳጆችን በማብዛት ግርግር በመፍጠር ደጋፊ ምዕመናንን እንደ ፖለቲካ በማበጀት ክህነት አይገኝም። ክህነት የሚሰጠው በእግዚአብሔር ጥሪ ነው። ጵጵስና የሚሰጠው፣ ፕትርክና የሚሰጠው፣ ዲቁና የሚሰጠው፣ ቅስና የሚሰጠው እግዚአብሔር ሲጠራ ነው። ራሱን ለክህነት የመረጠ ሰው በፍጹም በዓለም ላይ የለም። ቢኖር እንኳን እሱ ይጠፋል። ጌታ ለዚህ ነው ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር አኳ አንትሙ ዘሐረይክሙኒ አለ አነ ሐረይኩክሙ ወሬሰይክሙ ከመ ትሁሩ ወፍሬ ትፍረዩ። እናንተ አልመረጣችሁኝም እኔ መረጥኳችሁም እንጂ እንድትሄዱ ፍሬም እንድታፈሩ አደርጋችኋለሁ፣ ያም ፍሬያችሁ ለዘላለም ይኖራል ብሏቸዋል። እናንተ አልመረጣችሁኝም እኔ መረጥኳችሁ እንጂ። ለሰው ልጅ ነፃ ፈቃድ ተሰጥቶታል። ነፃ ፈቃድ የተሰጠው መርጦ እንዲያምን እንጂ መርጦ እንዲሾም አይደለም። ሹመትን እግዚአብሔር ይመርጣል እንጂ ሰው አይመርጥም። ድህነትን ግን ራስህ ትመርጣለህ። እግዚአብሔር ቀኙን፣ ግራውን፣ ጨለማውን፣ ብርሃኑን፣ ክፉውን፣ ደጉን፣ ሕይወትን፣ ሞትን በዓለም ላይ እኩል እንዲኖሩ አድርጓል። የምትመርጥበትን አይምሮ ደግሞ የቀና አይምሮ ከእንስሳት፣ ከአራዊት፣ ከአይባን፣ ከደንጊያዎች፣ ከእጽዋት ለይቶ ለሰው ልጆች ሰጥቷል። ድህነት መርጠን የምናደርገው ነው። ሹመት ግን ተመርጠን የምንሾመው እንጂ መርጠን የምንሾመው አይደለም። ሰው ለሹመት ራሱን አይመርጥም። አሁን በዚህ ሰዓት ስታዩት ይገርማል። እግዚአብሔር የሚስቅ ቢሆን ኑሮ እንደዚህ ዘመን የሚስቅበት እድል አይገኝም፣ ወይም ጊዜ አልተፈጠረም።